ራስክን ለማጥፋት ሞክረህ ታውቃለህ? አዎ ብዙ ጊዜ ቃል ከመኖር አይበረታም እላለሁ። የአይሾን ስፒድን ከፊት ሆነሽ በቃ ቀደምት ያገኘሽው አንቺ ነሽ። በቃ እሱ ማግኘት ፈልጋለሁ ብዬ አላማ ይዣለሁ ማለት ነው። ከነበረው ሪአክሽን መካከል ነው በጣም ያሳቀኝ አንድ ነበር። አፍቅረዋለች ግን እንግሊዘኛ የለም። እንዴት ትንገረው? ሴት መሆኗ ማርያም ሴት መሆኔ ድሮ የምታውቂው ስፒድ እና አሁን የምታውቂው ስፒድ ሌላ ነው እና ትልቅ ነገር ነው ያደረገለት ለሱ። ዳለሽማ ሲተራመስ ሲቆጣ መደነቅ ነው የኔ ጣ ኡራማይሌ ልጁ ኡራማይሌ ቋንቋ ኡራማይሌ ልጁ ኡራማይሌ ቋንቋ። ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? የአባይ አገልግል ቆይታችሁስ እንዴት ነው? እነሆ የአባይ አገልግል ከእናንተ ጋር ሞቅ ደመቅ ባለው ቆይታው እሁዳችሁን ሲያሳምር ቆይቶ የጉራማይሌ ሰዓት ላይ እንደተለመደው እንግዶችን ይዤ ተገናኝተናል። እንኳን ደህና መጣችሁ ተመልካቾቻችን። እናንተም እንኳን ደህና ቆያችሁን። በጉራማይሌ ፕሮግራማችን እንደሚታወቀው በተለያዩ የሶሻል ሚዲያ ላይ እንቅስቃሴ እያደረጉ ያሉ ወጣቶች ይጋበዛሉ፣ እንጫወታለን፣ እናወጋለን፣ እንጨፍራለን። ዛሬም ደግሞ እንግዶቼ እዚሁ ተገኝተዋል። እስኪ ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ፣ ግን ደግሞ ምናልባት የማያውቅ ሰው ሊኖር ስለሚችል ሁልጊዜ እንደምናደርገው የዛሬው እንግዶቼንም ከመተዋወቅ ነው የምንጀምረው። ብቸኛ ሴት ስላለች ያው ሴት ሲኖር ታዲያ ያለሽ ትሉኛላችሁ። እንግዲህ ምንም ማድረግ አልችልም፣ ተቀብላችኋል። ከሷ ልጀምር ነው። እሺ መተዋወቁን ካንቺን ጀምር እባክሽ፣ እንተዋወቅ እስኪ። እሺ ማርያ እባላለሁ። ቲክቶከር እና ኮንተንት ክሬተር ነኝ። ማርያ ቲክቶከር እና ኮንተንት ክሬተር ነሽ። ወደ ቲክቶክ ከመጣሽ ምን ያህል ጊዜ ሆነሽ? 6 ወር 5 ወር 6 ወር 5 ወር። ሆን ብዬ ነው የጠየኳት፣ ምክንያቱም በ6 ወር እና በ5 ወር ውስጥ ምን ያክል ተቀባይነት ምን ያህል ፎሎወር እንዳገኘች ስለማቅ ነው። እና እስኪ ንገሪኝ፣ ከ6 ወር በፊት ቲክቶክ ላይ ለመምጣት ምን እንድትወስኝ ያደረገሽ? ከዛ በኋላ ምን ይዘሽ መጣሽ? አሁንስ ምን ላይ ነው ያለሽው? ኦኬ ሶ ለመጀመር እንዴት አሰብኩ መሰለሽ? ለምን አልጀምርም? ላይክ ብዙ ሰው በቲክቶክ ህይወቱ ሲቀየር አይተናል፣ የተለያዩ ኢንፍሉዌንስ ያደርግ አይተናልና ዋይ ኖት በሚል አሰብኩና ደፈር ብዬ ጀመርኩልሻለሁ። እንዴት ነው ተቀባይነቱ? ምን ይዘሽ መጣሽ? አሁን ላይ ምን እየሰራሽ ነው ያለሽው ሶሻል ሚዲያ ላይ? አይ ቲንክ ብዙ ሰው ያወቀኝ አይሾ ስፒድ ወደ ኢትዮጵያ ከመጣ በኋላ እንግዲህ በኮንፊደንስ በድፍረት በዛ ሊያውቁኝ ይችላል ማለት ነው። አሁን በቅርቡም አዲስ ነገር ጠብቁ፣ በተግባር ብታዩት ይሻላል ቢያስባሉ አዲስ ነገር ጠብቁ። ስለዚህ አዲስ ነገር ጠብቁ ብላለች። በተለይ ደግሞ ከአይሾ ስፒድ ጋር የተያያዘ ነገር ትንሽ በመሀልም ደግሞ ታጫውተናለች በዛሬ የጉራማይሌ ቆይታችን ማለት ነው። እንኳን ደህና መጣሽ። እሺ የሷ የቡድን አጋር እንተዋወቅ እስኪ እባክህ። ካያ ፋሚሊ ይባላለሁ። በቲክቶክ አካውንቴ ካያ ፋሚሊ በሚባለው ይታወቃለሁ። ሙሉ ስሜ ካሊድ ካሚል ነው። ካሊድ ካሚል ካቢን። ካሊድ ካያ ፋሚሊ ያልከው ራስክን እንዴት አድርገ ነው? ካሊድ ከሚለው ስም ጋራ አንድ ላይ የካሊድ ፋሚሊ እንደማለት ነው። ካያ ሲቆላመጥ ነው ካሊድ ነው። ፋሚሊ ያልኳቸው ራሴው እናት ነኝ፣ ራሴው አባት ነኝ፣ ራሴው ልጅ ነኝ፣ ወንድም ብራዘር ጓደኛ ምናምን አለኝ፣ ራሴው ነኝ። ፊክቶች ናቸው። እነሱን ኮላብ በማድረግ ያው አስተማሪ ቪዲዮዎች ይለቃለሁ። አንዳንዴም እንዳይደብር ምናምን ፈን ማድረግበት ጊዜ አለ። ብቻ ሰው ወዶታል። እስቲ እንቀጥላለን። እንኳን ደህና መጣ። እንኳን ደህና ቆይ። እሺ ወደዚህኛው ተቀናቃኝ ቡድን እናመራለን። እናንተ ጋር ለምጣ። ከማል ጀምር። ደስ አይላው ሰው ጀምር ከሁለታችሁ። ከታላቅ ጀምር ብሏልና አያር ራሱን ልጅ ሲያደርግ የለም ካንተን ጀምር። እሺ እኔ በሶሻል ሚዲያ ስሜ ኪምቤፊዳ እባላለሁ። በትክክለኛ ስሜ በረከት እባላለሁ። ሶሻል ሚዲያ ኢንፍሉዌንሰር እና ስፓይና ቤፊዳ አድቮኬት ነኝ። ኦልሞስት ቲክቶክ የጀመርኩት ከ7 ወር በፊት ነው። ስፓይና ቤፊዳ የሚባል በሽታ ላይ ነው የምሰራው እና ከዛ በሽታ ጋር አፌክትድ ሆኜ ነው የተወለድኩት። ላለፉት 23 ዓመታት ከሱ በሽታ ጋር ስትራግል ሳደርግ ነው የቆየሁት። በርዝ ዲፌክት ነው እና አዌርነስ ክሬት ማድረግ ላይ እሰራለሁ። አሁን በቅርቡ እንግዲህ ኪምቤፊዳ የሚባል የራሱ ፋውንዴሽን ክሬት የማድረግ ጉዞ ላይ ነኝ ያለሁት እና የተለያዩ በጎ አድራጎት ስራዎች ላይ እሳተፋለሁ። ባጭሩ ይሄ ነው። መልካም። ብዙ የምናወራው ብዙ የሄደበት የህይወት መንገድ ይኖራል ብዬ አስባለሁ። ለየት የሚያደርገው ምንድነው? የዛሬ እንግዶቼ እያንዳንዳቸውን ብዙ ባዋራቸው ብዙ የሚያወሩት ነገር አለና ካለን ሰዓት አንጻር ያው ጠበብ አድርገን እንደው ወሳኝ ነው ቢነሳ የምላቸውን ሀሳቦች እያነሳን እየተጫወትን አብረን ቆይታ እናደርጋለን። እንኳን ደህና መጣ።
እንቀጥል እባክህ ታናሹ። ኢንጁላላ እባላለሁ በቲክቶክ ስሜ። ያው ኮንቴንት ክሬት በማድረግ እና ፈኒ የሆኑ ኮንቴንቶች እና ላይቭ ላይ ጌም በመጫወት በብዛት የሚታወቀው። ኢንጁላላ ምን ማለት? ኢንጁላላ ማለት ኢንጂነር ነኝ እኔ፣ ፕሮፌሽናል ኢንጂነር ነው። እሱን አሳጠርኩት። ያው ተመርቄበት ስለሆነ አሳጠርኩት። ላላ ደግሞ ባህሪ ትንሽ መጫወት ምናምን መሳቅ ምናምን ስለምወድ የተፍታታ መሐንዲስ። ፈታ ያለ መሐንዲስ እንዴት ነው በእናትህ ፈታ ያለ መሐንዲስ የሚሰራው ቤት? የተፍታታ በቃ ሳቅ የበዛበት ፌሽታ ያለበት ቤት ነው። የሚወለድበት የሚሳቅበት። እሰይ በቃ የኔን ቤት የምትሰራው አንተ ነው ማለት ነው። ሶሻል ሚዲያ እንዴት ነው? ቲክቶክ አሪፍ ነው። በቅርብ ነው የጀመርኩት እኔ እንኳን ያው 4 ወር ወይ 5 ወር። ኧረ እባክህ 4 ወር ጀምረክ ነው እንደዚህ በደንብ በቃ የተቆጣጠርከው? አዎ እየሞከርን ነው እንግዲህ እስኪ ህዝቡን ለማሳቅ እየሞከርን ነው። አይ እየሳቀ ነው፣ ብዙ ሰው እየሳቀ ነው። በተለይ ደግሞ ላይቭ ላይ በርካታ ስራዎች ላይቭ በጣም ገንዘቡ ጥሩ ነው ይባላል። ላይቭ አለው ይገኛል፣ ግን እንትን ይፈልጋል፣ ትዕግስት ይፈልጋል። ሁሌ መግባት መታመን አለብሽ ላይቭ። አንዴ ስታገኝ መጥፋት ሳይሆን ሁሌ ቀን በቀን መግባት ትዕግስት በጣም ይፈልጋል፣ ጸሎት ይፈልጋል ላይቭ። ምንም ነገር አይታወቅም። ያው ካልጸለሽበት ምናምን ትዕግስቱ እንዲሰጥሽ ብርታቱ እንዲሰጥሽ ምናምን ካልጸለሽ ብዙ ቶሎ የምታሳኪው ነገር አለ። በጣም ሁሉም ነገር ሲታይ ነው ቀላል የሚመስለው። የሚገርም እኔ ላይቭ 1-2 ሞክሬያለሁኝ። የሆነ ቦታ ላይ ሆኜ ለመግባት ምን እንደማወራ ምን እንደማረግ ግራ ገባኝ። ወጣው ነውና ለሚያረጉ ሰዎች ጽናታቸውን ያለው ነገር ቆራጥ መሆን ይጠይቃል። በእርግጥ ትከሻሽን ማስፋት አለብሽ። ሰፋ አድርጌ ለምን እዛ ጋር ራስሽ ሆነሽ ነው ኤዲት የለው ምን የለው ጻፉትን ነገሮች እያየሽ እየተቆጣጠርሽ ምናምን ነውና በጣም ብቻ ኤነርጂ እና ትዕግስት ኮንሲስተንሲ ካለ በቂ ነው ብሎናል። እንግዲህ ሁላችሁንም እንኳን ደህና መጣችሁ። ወደ ጉራማይሌ ጫወታችን እንመለስና በመሃል እንደዚህ ያሉ የተለያዩ ሀሳቦችን እያነሳን እናወራለን። የመጀመሪያው ዙር ውድድራችን የሚሆነው እንደሚታወቀው ምስልን ከምስል መደመር ነው። ስለዚህ ወደ ውድድራችን በቀጥታ እንገባለን። የመጀመሪያው ምስል ከምስል የመደመር ጥያቄያችን የሚሆነው ወደነ ካያ ቡድን ነው። ይህ በስክሪኑ ላይ የምትመለከቱት ምስሎች አሉ። 3 ናቸው። የመጀመሪያዎቹ ምንድን ነው? ሊቢያ። የመጀመሪያው ጥያቄ በትክክል ተመልሷል። በነገራችን ላይ ያለምንም መሳሳት ሁሉንም ጥያቄ ከመለሳችሁ በዚህ ዙር ብቻ 25,000 ብር ተሸላሚ ነው የምትሆኑት። ከዛ ውጭ ከሆነ ግን እንደየመለሳችሁት ጥያቄ ይሆናል ሽልማታችሁ ማለት ነው። ስለዚህ 25,000 ብሩን ይዞ ለማለት ነው ማለት ነው አይደለ? ይሁን በቃ ለ25ቱ ነው። እሺ እንቀጥላለን። ቀጣይ ምስል ከምስላችን ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድነው? ሰከንዳችሁ እየቆጠረ ነው። 30 ሰከንድ ነው ያላችሁ። መልእክተኛ አይደለም። እዚህ ጋር የወሱን ከጀመርከው እኮ ይሄ ምንድነው እያረገ እንደኛ ምን መለሳለን? አዎ እንዴ ታዲያ ታታችሁ ያለከባችሁ ነው። እሺ ጥገኛ አይደለም። ሌላ ሞክር። ልክ ነህ። እንደዛ ጠጋኝ አይደለም። ሰዓት አልተመለሰ ነው። ምን ትርጉም አለው? ሰዓት ካለቀ ሆነ ሰራተኛ ብሎ መለሰው። ለእናንተ ይመጣ ነበር ጥያቄው ባይመለሰው፣ ግን ነጥብ ለሁለታችሁም አያሰጥም ማለት ነው። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? እንቁላል ፋብሪካ። እንቁላል ፋብሪካ በትክክል ተመልሷል። እንቀጥል። እሺ ቀጣይ ምስል ኢንጁ ምንድን ነው? እንደ ቡድን ነው የምትመልሱት አንድ ላይ። ኢራን ኢራን በትክክል ተመልሷል። እሺ እንቀጥል እስኪ። ቀጣይ ጥያቄያችን የሚሆነው ደግሞ የ2 ምስል ነው። ምንድን ነው?
እነሱ ጋራ ነው የእነሱ ጥያቄ ነው። እንጨት እንጨት ውድ እሺ ሀመር አይደለም ኤችን ታውትና ያ ከኤች ይልቅ ጠልኝ ሰዓት አልመጣም። ሰዓት አልቋል። ወደ እናንተ ዞሯል። ስለዚህ ይሄ ጥያቄ ምንድን ነው? ሃይገር አይደለም። እንዴት ሆኖ ሃይገር ኤች ስላለች ነው የጎበዝ ተማሪ ነገር። እሺ ሃይገር አይደለም። ዘንጋዳ የእንግሊዝኛ ፊደል ነው ወይስ የአማርኛ ነው? በሁለቱም አድርጋችሁ መሞከር ትችሉ ነበረ። በሁለቱም ቡድን አልተመለሰም። እንግዲህ ይህ የምትመለከቱት ጥያቄ ይህ ምስል ከምስል ሲደመር ምላሹ የሚሆነው ዘውድ ነበር። አቀያየሩ ዘገዳ ሀመር ዘውድ ነበረ ምላሻችን። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 3 ምስል ነው። ምንድነው? ሙሽራ በትክክል ተመልሷል። አግብተሃል እንዴ? ኢንጂነር ሆነ እንዴት ለመስራት ሙሽራ ፈጠነና ልምዱ አለው ማለት ነው። ተርጋብሯል። በቃ ያርግልህ። ቀጣይ መሄድ ነው። ብጠራ ኦኬ። እሺ እንዴት ነው ያልከው? ካያ ኢንጂነር እያሰብኩት ሙሽራ ሲለኝ ቀየረብኝ እዛው። እንግዲህ የመጀመሪያው ዙር ውድድራችን ምስል ከምስልን መደመር የተመለከታችሁትን ይመስል ነበረ። በሁለቱም ቡድን ከፍተኛ የሆነ ፉክክር የታየበት ቆንጆ አዝናኝ ቆይታን አድርገናል። በመጀመሪያው ዙር ውድድራችን አሸናፊ ሆነው ወደ ሁለተኛው ዙር ያለፉት ቡድኖች የሚሆኑት ሁለቱም ናቸው። በዚህ ዙር እኩል ነጥብ ነው ያመጡት። ስለዚህ ወደ ቀጣዩ ዙር ውድድራችን እንለፍና በቀጣዩ ዙር ውድድር ደግሞ የትኛው ቡድን ይበልጣል ወይስ እንደሆኑ አቻ ሆነው ይቀጥላሉ የሚለውን አብረን በጋራ የምንመለከት ነው የሚሆነው። ቀጣይ ዙር ውድድራችን የሚሆነው የምልክት ጥያቄ ነው። የምልክት ጥያቄ እንዴት ነው? ከሁለታችሁ መካከል አንድ ሰው የሚረዳ አንድ ሰው የሚያስረዳ ትሆናላችሁ። የሚረዳው ሰው እዚህ ጋር ይመጣል፣ እዛ ጋር የሚያስረዳው ሰው ይቀራል ማለት ነው። ከ3 ጥያቄ በኋላ ትቀያየራላችሁ ማለት ነው። የመጀመሪያው አሁን ማን ይረዳ ማን ያስረዳ የሚለውን ከናንተን ጀምር። ግድ የለም ማን ይረዳ። ከዛ ከ3ኛው ጥያቄ በኋላ እንቀያየራለን። ትቀያየራላችሁ። ዞሮ ዞሮ አንዱ አስረጂ ተረጂ መሆኑ ማይቀር ነገር ነው። እሺ እኔ ላስረዳ። አንተ ታስረዳለህ። እሺ እባክህ ናዝካ። እሺ ወደ ስክሪኑ መዞር አይቻልም። ወደዚህ ዞረህ እሱን ብቻ መመልከት ነው የምትችለው። አንተ ደግሞ ድምጽ ማውጣት ምንም አይቻልም። እሺ ማስረዳት ብቻ ነው። በምልክት ያስረዱ። የመጀመሪያው ጥያቄያችን የሚሆነው አስረዳው። እንግዲህ ሰከንዳችሁ እየቆጠረ ስለሆነ ፈጣን መንገድ አይቷል። መነጽር ያሳይ። እሺ እንቀጥል። የቤት ስልክ አልሐምዱሊላህ መረ እየተባለ ነው። እሺ እንቀጥላለን። የቤት ስልክ ጉድጓድ፣ ውሻ፣ እንትን ምንድን ነው ቀበሮ ምናምን፣ ድመት፣ ሌላ አቡሽማኔ። አቡሽማኔ በትክክል ተመልሷል። አሁን እንግዲህ ይቀያየሩና ደግሞ አደራ እንደኔ ያስረዳ በለው። እሺ እንጀምር። ዋና፣ መዋኘት፣ ገንዳ እኮ የዋና ገንዳ በትክክል ተመልሷል። እንቀጥላለን። መለፍለፍ፣ መናገር፣ ድምፃዊ ድምፅ እንዴ
አይደለም እያለኝ እሱ ራሱ አይደለም ማለት ድምጽ ይመስለኝ አይገርም? ሳያስረዳን የመለስከው መለፍለፍ መናገር እያለ ድምፃዊ ይታያል እንዴ ነገር እንዴ ነው? ድምፃዊ በትክክል ተመልሷል። እሺ እንቀጥል። የመጨረሻ ጥያቄያችሁ መድኃኒት ማዋጥ፣ ቤት ውስጥ መድኃኒት ማዋጥ፣ ሆስፒታል፣ ሐኪም ቤት፣ ክሊኒክ፣ ሆስፒታል፣ ክሊኒክ፣ መታከሚያ። 5 ሰከንድ ነው የቀራችሁ። ታካሚ፣ 5 ሰከንድ፣ ታማሚ፣ ዶክተር፣ 5 ሰከንድ። ሆስፒታል። ወዳዳ ተመለሰ። ፋርማሲ አስረድተው ነበር ግን ነበረ መልሱ። አለቀ። ጎበዞች ያስፈራሉ። አይ ጎበዝ ናችሁ፣ በጣም ቆንጆ ነበር። አሁን ወደ ካያና ማርያ እንለፍ። ማን ያስረዳ ማን ይረዳ? የመጀመሪያው አንቺ ትቀርቢያለሽ። እሺ እንጀምር። እሺ ኳስ ዳኛ ልክ ነው። ኳስ ሜዳ እንትን ቀይ ሰጠው ነው ፊሽካ ጌታ ሆይ ተቀያሪ ቡድን 4 ሰከንድ 3 ተቀያሪ ቡድን ማሊያ ሰዓት አለቀ። ሰዓት አለቀ። ዳኛ ይመስላል ዳኛ ሴት መሆኗ ማርያም ሴት መሆኗ እዩ። ለምን ቀጥልሽ? ፕሌን ማረፊያ አየር መንገድ ማረፊያ አየር መንገድ በትክክል ተመልሰዋል። እንቀጥላለን። ቀጣይ መቅረጫ የቅድሙ ይስተካከል። ሴት ነው ፋሰላውት እኔ ልምጣ። አዎ እንጀምር። መክተፊያ ሼፍ ቋጥሩ አንድ ስታልኛል። እሺ መተኛት፣ በሽተኛ፣ ህመምተኛ፣ ሞክር። ሆስፒታል መተኛት፣ ሆስፒታል። 5 ሰከንድ ነው የቀራችሁ። ሞክር። ልክ ነው፣ እየሞከርክ ነው። ኧረ ሌላ ሆስፒታል፣ ፋርማሲ። ሰዓት አለቀ። ምን ነው ፋርማሲ? ጤና ጣቢያ ነበረ። የመንግስት ልል ነበር። ጤና ጣቢያ። እሺ የመጨረሻ ኤሊ ነው። በትክክል ተመልሷል። ኤሊ ሞክረናል። በደንብ ሞክራችኋል። ቆንጆ ነበረ። ሁለተኛው ዙር ውድድራችን በሁለተኛው ዙር ውድድር በአንድ ነጥብ ነው። በአንድ ነጥብ አብላጫ ድምፅ ወይም ደግሞ አብላጫ ነጥብ በማምጣት የነ ኢንጁ ቡድን አሸናፊ ሆናችኋል። እንኳን ደስ አላችሁ። መነጽሩ ላይ ግን የሆነ ያየኸው ነገር አለ። መነጽሩ ነው ያለው ከቅድም ጀምሮና የመነጽሩ ነገር ቢጣራ ጥሩ ነው ትንሽ። እሺ አሁን ወደ ዝብርቅርቅ ጨዋታችን ነው የምናልፈው። ዝብርቅርቅ እንደሚታወቀው ከፍጥነት ጋር አብረን የምንጫወተው ጨዋታ ነው። የትኛው ቡድን በጣም ፈጣን ነው የሚለውን ደግሞ አብረን በጋራ እንመለከታለን ማለት ነው። እንጀምራለን። የመጀመሪያው ጥያቄያችን የሚሆነው ነካያ ጋር ነው። ዝግጁ ናችሁ? ዝግጁ? እሺ ጀምሩ። 10 ሰከንድ ነው ያላችሁ። እነዚህ የተበታተኑ ፊደላት አንድ ወጥ ቃል ይወጣቸዋል። ምንድነው ያ ቃል? ሰከንዳችሁ 4 ላይ ደርሶ 3 ከፍ አድርገው ከፍ ተቆጣጣሪ ብለዋል። ምላሹን እንመልከተው እስኪ። ይመጣዋል። ተቆጣጣሪ ሌትስ ጎ ይላል። በትክክል ተመልሷል። ተቆጣጣሪ። እሺ እንቀጥል። 10 ሰከንድ ከፍጥነት ጋር ያለ ጨዋታ ጀምሩ። ሰከንዳችሁ ጀምሯል። ሰከንዳችሁ መቁጠር ጀምሯል።
ምንድነው ይሄ ፊደል ተገጣጥሞ የሚሆነው? 4 ሰከንድ ላይ ነን። 3 ሰከንድ ብለናል። ከፍ አድርጉት። አዘጋጆች ምንድነው? አዘጋጆች። እሺ አዘጋጆች፣ እስኪ እንመልከተው። አዘጋጆች አስደመመሃል። አዘጋጆች፣ እሺ እንምጣ ወደዚህ። የነ ማርያ ቡድን 10 ሰከንድ አላችሁ። 10 ሰከንድ ፍጠኑ። ሰከንዳችሁ 3 ላይ ደርሷል። 2 1 ጎበስ ነው። ደርሳችኋል። አይዞሽ። እሺ ፈጣሪ ሚዛናዊነት ነው። እንመልከተው እስኪ። አው ነው ሚዛናዊነት ነው። አይ ዋናው መጽሐፋቸው ነው። ጎበዝ ተማሪዎች ባይዘው እንደዚህ ይገለባብጣል። የዶክተር አረጋ የኢንጂነርስ ግን እንዴት ነው ጽሁፉ? ጥንቅቅ ያለ ነው። እንደንቱን እንደሚሳለው አንግሉን ጠብቆ ለእናንተም ይከብዳል። እንቀጥላለን። የመጨረሻው የዝብርቅርቅ ጥያቄያችን ነው የሚሆነው። እናንተ ጋራ ጀምሩ። 10 ሰከንድ። አልተቻለም። ዙሩ እንደከረረ ነው ያላችሁ። 10 ሰከንድ 5 ሰከንድ ላይ ደርሷል። ቶሎ በሉ። 4 3 ጎበዝ። ተቀራራቢ ምላሹን እስኪ እንየው። ተቀራራቢ ድሮ እዚህ ሰራ ነበር ካሜራ ማረጋን ሰተዋል። ይሰደዋል። አየ ዋንጫ ተሸላሚነቱን በደንብ አስመስክሯል እዚህ ራሱ ማለት ነው። በትክክል ተመልሶ የዝብርቅርቅ ጥያቄያችን ለሁለቱም ቡድን ያቀረቡነውን ሁለቱም ጥንቅቅ አድርገው በመመለስ በዚህ ዙርም አቻ ሆኗል። ከፍተኛ የሆነ ፍክክር እየታየበት ነው ይሄ ውድድር። እንግዲህ አሸናፊው ማን ይሆን? እኔም በጣም ጓግቻለሁ። ወደ መጨረሻው ዙር ውድድራችን ነው የምናልፈው። ከዛ በፊት ግን እስኪ ትንሽ እናወራለን ከነሱ ጋራ። ያው እዚህ ከመጣችሁ አይቀር ቅድም እንዳልኩት እንግዲህ ብዙ ማወራው ብዙ የምጠይቃቸው ነገር ቢኖርም ሰዓት ይገድበናል። ጌሙንም ጨዋታውንም ስናደርግ በሰፊው ብዙ ተመልካቾች የሚማሩበት ነገር ስላለ የሚወራበት ፕሮግራም ላይ ደግሞ መታችሁ እንደምታወሩ ተስፋ አደርጋለሁ። እስኪ ግን የተወሰነ ለማውራት ያህል ከማርያ አሁንም ልጀምርና በርካታ ኢትዮጵያውያን በሀገር ፍቅር ስሜት ጭምር ቁጭ ብለው የተከታተሉት ላይቭ ስለነበረ የአይሾን ስፒድን አንቺ ደግሞ ከፊት ሆነሽ በቃ ቀደምት ያገኘሽው አንቺ ነሽ። በሚገርም ኢነርጂ ለብሰሽ አሁን እኮ የኔ ልብስሽን አውልቀሽ እሷ ናት። እንዴት ነበረ? ለዛ ቦታ እንዴት ልትመረጭ ይቻልሽ? ከመጀመሪያው ያየሁኝ ነበር እሱ እንደሚመጣ አስታቂ ጀምሮ ብዙ ቪዲዮዎችን ስትሰሪና የነበራችሁስ ቆይታ እንዴት ነበር? እሱን ሞመንት ማስተናገድሽ ያንን ነገር ማድረግሽ የፈጠራልሽ ነገር ምንድነው? በአጠቃላይ እስኪ ከአይሾ ጋር ያለውን ነገር ትንሽ አንሺን። ስፒድ ገና አሜሪካ ቱር እያደረገ ነበር። ሳይጨርስ በፊት ወደ ኢትዮጵያ እንዲመጣ የጋበዝኩት ነበረ። እሱም እዛው እያለ አፍሪካ ቱር እንደሚያደርግ አናውንስ አደረገ ማለት ነው። በቃ አይወዝ በጣም ኤክሳይትድ። በቀን በአጠቃላይ ለእሱ የሰራው ቪዲዮ 100 ምናምን ያልፋል። አይደል በእንግሊዝኛም ሰርቻለሁ፣ በአማርኛም ሰርቻለሁ። በአጠቃላይ ስለሱም ታሪክ ስለ ሁሉም ነገር ሰራ ነበር። ለምን በቃ እሱን ማግኘት ፈልጋለሁ ብዬ አላማ ይዣለሁ ማለት ነው። ያው በአጋጣሚ ሰራ ብዙ ሰው ምንድነው አስትሬ ሊል ይችላል፣ ግን በቃ ግድ ነው። እንደዛ ሆነ ማለት ነው። ያው ስናገኘው እንዳያችሁት አዶኒ ነበረ፣ ስፒድ የኛው ስፒድ አለ፣ እኔ ነበርኩኝ ማለት ነው። ስፒድ እዛ ጋር ኢነርጄቲክ እና ሞራል ያለው ሰው ነው። እሱን ስናገኘው ከሱ ኢነርጂ ጋር ማሽ ማድረግ ያስፈልጋል በጣም። የለበስኩትም አውትፊት መጀመሪያ ሰው ማታ ላይ ስለቀው ሰው ደንግጦ ነበር። ላይክ ምንድነው ነው ነገር ማለት ነው። ላይክ አገኘዋለሁ። ከዛ ፊት ለፊት ሳገኘው ፍራቻ አለ፣ ግን ደግሞ የለፈውበት ነገር አለ። እዛ ጋር በቃ በደንብ ፐርፎርም አድርጌ ማሳየት መቻል አለብኝ ብዬ በሞራል ገባሁኝ። ከህዝቡም ዘንድ እንግዲህ ደስ የሚል ተቀባይ ሴት ሆነሽ ኮንፊደንስ ብዙ ሰው ኮንፊደንስ አስተምሪኝ እያለኝ ነውና ኮንፊደንስ ምናምን ብለውኛል። እና አንድ ማለት ፈልገው ኮንፊደንስ የሚመጣው አንድ ነገር በማድረግ ነው። እኔ ብፈራም እየፈራው ማድረግ። ሁላችሁም ብፈሩ ቲክቶክ መጀመር ብፈሩም እየፈራችሁ አድርጉት፣ ወደኋላ አትበሉ እና ፐርፌክሽን አትጠብቁ። መጀመሪያ ስትጀምሩ አሪፍ ላይሆን ይችላል፣ እያለ ግን አሪፍ ነው። እኔ ምንም ማርያዬ የስፖርቱ ነገር ግን ምን ተማምነሽ ነው? ቆይ እንደዚህ ያልኩት እንወዳደር አካል እንደማላሸንፈው አይዝ ላይክ እንዴት ነው ጊዜ ሊወስድ የምችለው? አሁን ለምሳሌ መቼ ፎቶ ብቻ ብነሳ በቃ ፎቶ ተነስቼ ይሄዳል። እንዴት ነው ኢንጌጅ አድርጌ ሰዓት ሊወስድ የምችለው ብዬ አሰብኩ። ማስኩን ሳረግ ይቺ ልጅ ምንድነው ማናት ብሎ ያየኛል። ከዛም በኋላ ላይ መጥቼ በእጅ ልወዳደር ስለው
ምንድነው ነገር ብሎ ጊዜ ይሰጠኛል። ያንን ታይም እንዴት ሊይዝ ይችላል ብዬ ሳስብ ቀን ወዳደር አለ። ስለዚህ አላማሽን ግብ መተሻል ማለት ነው። ዋናው አላማሽ ማሸነፍ ሳይሆን ከሱ ጋር ረጅም ጊዜ መውሰድ የሚለውን ነገር ነበር ያሰብሽ የነበረው። ከነበረው ሪአክሽን መካከል በጣም ያሳቀኝ አንድ ነበር። አፍቅረዋለች ግን እንግሊዘኛ የለም እንዴት ነው የሚል ነገር ያየህ ነበር። ዘፈን ሰርቼበታለሁ ያው እንግሊዘኛ እግዚአብሔር ይመስገን እናገራለሁ፣ ለክፉ አልሰጥም። ግን ዋናው ነገር እንግሊዘኛ መግባቢያ ነው። እስናት the most important ነገር አይደለም። ግን እኔም እንግሊዘኛ በጥሩ እናገራለሁ እላቸዋለሁ እና እሱን ፓርት ያስቅ ነበር። ከዛ በኋላ እንደው ከነበረው በኋላ ምክንያቱም ከዛ በፊት ያሉ ቪዲዮዎችሽን በሙሉ በእንግሊዘኛ ነበር ስትሰሪያቸው የነበረው፣ እሱንም ስትጋብዥ የነበረውና እሱን ሳይ መጨረሻ በቃ ስስቅ ነበር። እኔ ካጋጠመው ነገር መሀል በቃ በጣም ሲያስቀኝ ዘፈንም የሰራሁበት በዛ ነው። አፍቅረዋለች እንግሊዘኛ የለም ቋንቋ የለም ቋንቋ የለም እንዴት ይግባቡ የሚል ነገር ማፍቀር ሳይሆን ማድነቅ። በአጠቃላይ አንቺ ብቻ ሳትሆኚ እንደ ቡድን ሁላችሁም ስፒድ ሲመጣ ያደረጋችሁት ነገር በጣም ነው የሚያስደስተው። እንደ ሀገር ደግሞ ሀገራችንን በይበልጥ በዓለም አቀፍ ደረጃ ያስተዋወቅንበት በቱሪስቶች አይን የኢትዮጵያን እይታ የቀየርንበት ትልቅ ክስተት ነውና ለዚህ ክስተት እያንዳንዱን አስተዋጽኦ ያበረከታችሁ በሙሉ ልትመሰገኑ ይገባል። በጣም ቆንጆ ነበረ። ስለዚህ ያው በዚሁ እንግዲህ በደንብ እንቀጥላለን። ከዚህ በኋላ በጣም በርካታ ሰዎች ወደ ሀገራችን ይተማሉ ብለን እንጠብቃለንና ደስ ብሎናል በጣም። ነበርክ እንዴ ካየታ? ኧረ እባክህ አንድ ላይ ነው በእውነት ምን አላየሁም። ያንተ ነገር ላይክ እንትኑ ጊዜ አልነበርኩም። ወጣው እሱ እንደመጣ ወጣው እንጂ ላይክ እንትናን የኢትዮጵያን ስፒድ እንትን ስናረጋው ስታዘጋጁት ነው አንድ ላይ ነበርን እና በቃ ፐርፌክት ነው እሱ። አይተሹ ከሆነ በቃ ከሱ በላይ ኤነርጂ ነበረው እንደው እኔ በጣም እና በጣም ነው ደስ ያለን እሱ ነገር። ያው የሚጠበቅ ነገር ነው። ያው ትልቅ ነገር ነበር የጠበቅነው፣ ግን መቶ መሄዱ ራሱ በጣም ትልቅ ነገር ነው። ኢትዮጵያን አስተዋውቀዋል። ላይክ ስፒድንም ቢሆን የኢትዮጵያውን ብሎ አድርጎታል። አሁን በጣም እንትን ነው እና እሱም አእምሮን የከፈተለት ገባሽ አይደል? ከድሮ ይልቅ አሁን በጣም ፐርፌክት ሆኗል። ሁሉም ሰው ትግል ላይ ነው ያለውና በቀላሉ እጅ አትስጡ። እኔ በጣም ሱሳይዳል ተውት ያላቸው ወጣቶች ያወሩኛል። በጣም ብዙ ኢንቦክሴ እንደዛ ነው፣ ወንድም ሴትም አዲክቲቭ የሆኑና ሱሳይዳል ተውት ያላቸው ሰዎች ያወሩኛል። ቢካዝ እኔ በዛ መንገድ ስላለፍኩኝ አዲክሽኑንም አውቀዋለሁ። ሱሳይድ ሞክሬ ነበረ። ያው ምን አጉድዬብህ ነው ያለኝ አባት ዛሬ ኮራውብህ ያለኝ ግን ብዙ ቻሌንጆች አልፌ ነው። ራሳቸውን ለማጥፋት ማለት ነው የሚሞክሩ ሰዎች። አንተም ራስህን ለማጥፋት ሞክረህ ታውቃለህ? አዎ። ለምን የሚል ታቷ አለኝ። ከአምላክ ጋር ብዙ ግጭቶች ነበሩ። አምላክን የለህም የማለት ደረጃም ደርሼ ነበረ። ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም የሚል አይነት አቋም ላይም የነበርኩት። በጣም ብዙ ፔንፉል ሞመንቶች አሳልፌ ያውቃለሁ። እነሱን ሁሉ እንዳለፈና ዛሬ እንደቆመ ሰው ግን የመጀመሪያ ነገር አትድከሙ ማለት በጣም ልፍስፍስ አትሁኑ። ህይወት ትግል ናት። ማንም ሰው አሸንፎ አይደለም የጀመረው። ማልቀሳችሁ ምን ማለታችሁ ጥሩ ነው። አትድከሙ፣ በቀላሉ እጅ አትስጡ። ወድቆ የተነሳ ነው ጀግና የሚባለው። ዛሬ መውደቃችሁ ኦኬ ትነሳላችሁና በርቱ፣ የእውነት ኑሩ፣ ከቃል በላይ አድርጉት ኑሯችሁን እና እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም እላለሁና እኔ ያው እስካልሞታችሁ ድረስ የትኛውም ህመም ሆነ ችግር መጨረሻ አይደለም። እያንዳንዳችን እንዲወራ ብዙ ችግሮች ያሳልፈናልና በህይወቱ ትንሽ ፈተናን እንዳየ ሰው ልፍስፍስ አትሁኑ። መኖራችሁ ቫልዩ ያለውና በቀላሉ እጅ አትስጡ። መልካም። አንተን ካገኘን ከቀር እስኪ በህይወት ውስጥ በዚህ ሁሉ ህይወት መንገድ ስትራመድ ትልቅ አስተዋጽኦ ያደረገ መመስገን አለበት የምትለው ምናልባት አንድ ላይ ሆን ይችላል አውቃለሁ፣ ግን የበለጠ የገዛ ፈይቱ ነው? እናቴና አባቴ እና ወንድሜና እህቴ፣ እነዚህ አራት ሰዎች ናቸው ህይወቴ ላይ ትልቁን ቫልዩ የሚወስዱት። እንደኔ አይነት ልጆች ተወልዶ በሚጣሉበት ሆስፒታል ላይ ተጥለው በሚካሄድበት ዘመን ሆልድ አድርጋ እስከዚህ እድሜ ማቆየቷ እናቴ ከአምላክ በታች እናቴን እና አባቴን ወንድሜን እህቴን በጣም ነው የማመሰግናቸው። ከነሱ ውጪ አሁን ላመሰግናቸው የምችላቸው በጣም ታውዘንድስ ኦፍ ሰዎች አሉ። በዚህ በጎፈንድም የተረባረቡ እኔን እንደዚህ በሁለት እግር በማቆም የተረባረቡ በጣም ብዙ አሉና እቴቴ፣ ጋሼ፣ ጸጋና ማሙ በጣም ነው የማመሰግናቸው። እውነትህን ነው። ቤተሰብ ትልቅ አስተዋጽኦ አለው። የትኛውም ልጅ ለሚደርስበት ደረጃ እንደ ቤተሰብ አስተዋጽኦ የሚያደርግ አካል አለ ብዬ አላስብም። ሊኖር ይችላል፣ ግን ቤተሰብ በጣም ትልቅ አስተዋጽኦ ነው ያለውና ያንተ ቤተሰቦች በጣም መመስገን አለባቸው። ቤተሰቦችህ የደገፉክን ሰዎች በሙሉ ደግሞ አሁን ላይ እያኮራሃቸው ነው ያለው በሁሉም ነገር። ነገ ላይ ደግሞ ፈጣሪ ለሁሉም ልጆች ምክንያት አድርጎ የምትፈልግበት ትልቅ ቦታ ላይ ደርሰህ እንደምትደርስ እንደምናይህ እርግጠኛ ነኝ። እንደምንገናኝም ደግሞ ድጋሚ ተስፋ አደርጋለሁ። ወደ አንተ ጋር ልመጣ
አለክ። እንዴት ነው እስኪ አሁን ላይ ይህን ፕሮግራም በተለይ የሚመለከቱ ተመልካቾች ምን ይላሉ መሰለ? ቲክቶክ መጀመር ፈልጋለሁ፣ ላይቭ መጀመር ፈልጋለሁ፣ መግባት እፈልጋለሁኝ፣ ሶሻል ሚዲያ ላይ የሆነ ነገርም ማድረግ እፈልጋለሁ የሚሉ በርካታ ሰዎች አሉና እንደጀመረ በተለይ ደግሞ እንደ ማሪያ ሁሉ በ4 ወር ውስጥ ጀምሮ ጥሩ ነገር ላይ እንዳለ ሰው ለነዛ ልጆች ምን ትነግራቸዋለህ? ቲክቶክ ወሳኝ ነገሩ ምንድን ነው? መቀለድ ነው? ምንድን ነው? እስኪ መወሰን ነው። ለምሳሌ እንጀምራለን ብለው ማቀድ ሳይሆን በቃ እንደመጣላቸው መጀመር፣ ሀሳብ ሲመጣላቸው ወዲያው ሪከርድ እያደረጉ መልቀቅ። ላይቭ ላይ ደግሞ ኢነርጂ ያስፈልጋል፣ እንዳልኩሽ ትዕግስት ያስፈልጋል። በጣም ረጅም ሰዓት መቀመጥ አለብሽ፣ ሁሌ ያለመጥፋት አለብሽ ምናምን አይነት ነገሮች ብቻ ግን ይጀምሩ ነው የምለው። አሁን ለምሳሌ አሁን ብጀምር ይረፍዳል ምናምን ማለት የለባቸው። ለምን የአንድ ሰው ጊዜ አንድ ሰው ከኛ በፊት ብዙ ሰዎች ጀምረው ያልተሳካላቸው ወይ ደግሞ ያቆሙ ምናምን አሉ። ግን በቃ በሆነው ሰዓት ፈጣሪ በፈቀደው ሰዓት ሀሳብ አይምሯቸው ውስጥ ሀሳቡ በመጣ ሰዓት ይጀምሩና ይልቀቁ ባይ ነው። መልካም እንግዲህ ይሄ ምክር ተለግሷቸዋል። ተመልካቾቻችን ካለን ሰዓት አንጻር ወደ መጨረሻው ዙር ውድድራችን እናልፋለን። የመጨረሻው ዙር ውድድራችን የሚሆነው ምንድነው? ስህተቱን ይፈልጉ ነው። በዚህ በምትመለከቱት በስክሪን ላይ ምስል ይቀርብላችኋል። ያ ምስል ግን ስህተቶች አሉት። እነዛን ስህተቶች ፈልጋችሁ ማግኘት ነው። ምስሉ ምናልባት 3 ስህተት ሊኖረው ይችላል፣ 4 ስህተት ሊኖረው ይችላል። ሙሉ ስህተቱን ካገኛችሁ ሙሉ ነጥብ ታገኛላችሁ። ግማሽ ካገኛችሁ ግማሽ ነጥብ፣ 75% ወይ 25% እያልን በፐርሰንት ይሆናል የምናሰላው ማለት ነው። ስለዚህ የአንድ ምስል ስህተቶች ካሉ ሁሉንም በደንብ ነቅሶ ለማውጣት ነው መስራት ያለባችሁ ማለት ነው። የዚህን ዙር ውድድራችንን የምንጀምረው ከእናንተ ይሆናል። እሺ፣ የመጀመሪያው ምስላችን የሚሆነው ይሄ ነው። ስህተቶቹ ምን ምን ናቸው? አውጡ። ቴኒስ መጫወቻው ላይ ቴኒስ መጫወቻ ላይ ነው ፓንኬክ እየጠበሰች ያለችው። ልክ አይደለም። 1 መፍጫ ውስጥ ያለው ኢንዶሚ ነው። 2 ከውሃ መቅጃው ላይ ወይን እየቀዳ ነው። ከውሃ መቅጃው ላይ የሚወርደው ወይን ነው። 3 ኦሬንጁ መጥበሻው ላይ ነው ያለው። ኦሬንጅ በመጥበሻ አይጠበስም። 4 ሁሉም ስህተቶች ወጥተዋል። የዚህ ምስል እንግዲህ ስህተቶች የሚሆኑት 4ቱን በትክክል ተመልሰዋል። መጥበሻው በመረብ ነው እየተጠበሰ ያለው ፓንኬኩ ላይ። ስለዚህ ፓንኬክ መጠበስ ያለበት በመጥበሻ ነው። እዚህ ጋር ደግሞ ስቶቭ ላይ ወይም ደግሞ መጥበሻው ላይ ብርቱካን የተቀመጠው ብርቱካን አይጠበስም። ከውሃ የሚወርደው ወይን ነው። እሱም ትክክል ነው። እንዲሁም ደግሞ መፍጫ ውስጥ ያለው ፓስታ ነው። ስለዚህ ሁሉንም ስህተቶች በደንብ አውጥታችኋል ማለት ነው። ወደ እናንተ ጋር እንመጣለን። ለስተትማ ማብሎኝ ነው የሚመስለው። እሺ እንቀጥል። ጥላ ይዟል። ጥላ ይዟል። ትክክል። እሺ ጎማው ትክክል አይደለም። ጎማው ትክክል አይደለም። ትክክል ፕሌን ነው። ባቡር ሳይሆን ፕሌን ነው። አይ ጎማ ባቡር ነው። ባቡር ነው። እሺ አዎ ባቡር ነው። ምንድነው የታለሽ? ባቡር ነው። ጎማው ትክክል አይደለም። ጥላ ይዟል። ፈልጉ በደንብ በደንብ። ሰዓቱ ልክ ሰዓቱ 25 ሰዓት የሚባል የለም። ትክክል። እሺ ወይኔ አንድ ቀራችኋል። ሰዓታችሁ አልቋል። አንድ ቀራል። ሰዓት አልቋል። ሰዓት ካለቀ ግን ተመልሷል። ማርያዬ ምን ላድርግ? ሰዓት አልቋል። ደረጃ መውጫው እንደዚህ አይሆንም። ተዘጋ። ደረጃ እኮ ተወጥቶ የት ልክ እኔ ደረጃው በዛልን ነበር። አዎ ስለዚህ የኛ ከበደ 4ቱም ስህተቶች ወጥተዋል። በደንብ ፕሌን መሰለኝ። ባቡር ነው። እንቀጥላለን። ቀጣይ ስህተቱን እስኪ ደግሞ እናንተ በደንብ ፈልፍላችሁ የታባቱ ማውጣት ነው። እሺ ጀምሩ። ዜብራ ብሎ ላዮን አለ። የሰውየው ፊት ተሸፍኗል። ላዮን ብሎ ዜብራ ነው ምስሉ። ትክክል። ፔንግዊን ዛፍ ላይ መውጣት አትችልም። እዛ ዛፍ ላይ መውጣት አትችልም። ትክክል። ሞላን ነው። 3 ስህተት ነው ያለው። 3 ስህተት ነው። አዎ
ነፍሳችን አስጨነቅሻችሁ እኮ። እኔ መጨፈሬ ስህተቶች ላይ ያሉት ሶስቱም ተመልሰው አየኋቸው እኮ በጣም በቃ አይደል እነሱ ተጨነቁ። እኛም ተጨነቅን እንዴ ነው ፈለግነው የሌለ ስህተት እየፈለግን ቀጭኔ አንድ ልጅ ነበረ ግን እንደዚህ ኖርማል ነው ያው ኖርማል ነው። ልክ ናችሁ። እዛ ጋራ ላይሆን ብሎ ጽሁፉ ዜብራ ነው ያለው፣ የሰውየው ፊት ተሸፍኗል፣ ዛፍ ላይ መውጣት አትችልም የሚሉ 3 ስህተቶች ናቸው እዚህ ምስል ላይ ያሉት። ሶስቱም ተመልሰዋል። የመጨረሻው የጉራማይሌ ጥያቄያችን ነው አሁን የሚሆነው። የመጨረሻው ጥያቄያችን ደግሞ ስህተቱን ፈልጋችሁ ረዶ ላይ ሳት እሳት እየነደደ የምናየው ግን በረዶ አይሆንም። አንድ ድመቷና እዛ ጋር መብረቅ አለ፣ እዛ ጋር ደግሞ ፀሐይ ነው። ድመቷ ምን ሆነች? ሶፋው ላይ ተቀመጠች። ነውር ነው። እሺ መስኮት እዛ ጋር ፀሐይ ነው፣ እዛ ጋር ደግሞ እሺ። ስለዚህ ሁለቱ መስኮቶች ሰዓቱ ላይ ሰከንድ የሚያሳዩት የለም? ልክ አይደለም። ሰዓቱ ላይ ሰከንድ የለም። ሰዓቱ ላይ አይደለም። ንገሩን በስርዓት ሰዓቱ ተገልብጧል። ሰዓቱ ተገልብጧል። እሺ አለቃ 3 ነው። አልቋል። ሌላ ነገር አፈልጉ እንጂ የለም ሌላ አውቃል። ታስጨንቀን በትክክል ተመልሷል። በትክክል ተመልሷል። የምንመለከተው ምስል ላይ እንግዲህ ዝናብ ነው ብለን እዚህ ጋር ፀሐይ ነው የምንመለከተው። እሳት ላይ በረዶ አይተፋም። ሰዓት ተገልብጧል። 3 ስህተቶች ነበሩ። 3ቱም በትክክል ወጥቷል ማለት ነው። እንግዲህ ተመልካቾቻችን የዛሬ ቆይታችን ይሄንን ይመስል ነበረ። በጣም አዝናኝ አስተማሪ እንዲሁም ደግሞ ሁለቱ ቡድኖች በከፍተኛ ሁኔታ የተፋጠጡበትን የጉራማይሌ ቆይታ አድርገናል። ግን ደግሞ ስለመጣችሁ አብረን ቆይታ ስላደረግን ተመልካቾችን ስላዝናናን አብረናቸው ስለቆየን በጣም ደስ ብሎኛል። በዚህ በጉራማይሌ ቆይታችን እንደ አጠቃላይ ያው የዚህ ዙር ይታወቃል ብዬ ነው። በዚህኛው ዙር አሸናፊ የሆኑት ቡድኖች እነ ኪም ናቸው። እንኳን ደስ አላችሁ። አጠቃላይ ግን በነበረን የጉራማይሌ ቆይታ ይህንን ውድድር አሸናፊ ሆነው የሚሸለሙት ቡድኖች የሚሆኑት የኛ ነው መሰለኝ። አትፍራ አይደል? አሸናፊዎቹን እኛ ነው። የአሸናፊ ቡድን ሆነው ያጠናቀቁት ቡድኖች እነ ኪም ናቸው። የነበረን ቆይታ ይሄንን ይመስል ነበረ። ተመልካቾቻችን እንግዲህ ሳምንት ደግሞ ሌሎች እንግዶች እንደዚሁ ሌላ አዝናኝ ፕሮግራም ይዘን የምንመጣ ነው የሚሆነው። በድጋሚ ደግሜ ስለመጣችሁ የጉራማይሌ ፕሮግራም እንግዳ ስለሆናችሁ አመሰግናለሁ። በርቱ። ባላችሁበት መንገድ እንግዲህ ብዙ ርቀት ሂዱ፣ ቀጥሉበት። በድጋሚ ለመገናኘት ያብቃን። መልካም ጊዜ። ሌላ የአባይ አገልግል ፕሮግራሞች ይቀጥላሉ። ሰላም ሁኑ ተመልካቾቻችን።